አክብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በአማራ ክልል አሁንም የቀጠሉና የተፈጸሙ የድሮን ጥቃቶች መነጋገሪያ ሆኗል። ቢቢሲ የአብይ አህመድ አስተዳደር ነፍሰ ጡር እናትን ጨምሮ በድሮን ሰዎችን ገደለ ብሏል። በክልሉ የተለያዩ ስፍራዎች አሁንም ጥቃቶች አጋጥመዋል። በዝርዝር የምንመለከተው ጉዳይ ይሆናል። አቶ ጌታቸው ረዳ እስከ ሞት እታገሏለሁ ያሉትን ጉዳይ ተናግሯል። የጠቅላይ ሚኒስትሩ አማካሪ በ10 ቀናት ውስጥ ተገደለ ስላሉት የትግራይ ሰራዊትና ይመሩት ስለነበረው የፕሮፓጋንዳ ዘርፍ ውድቀትም አብራርቷል። የኢሳያስ አፈወርቂ አስተዳደር የጦርነት ሜዳዎች ስላሏቸው አካባቢዎችም እንዲሁ ሰሙታላችሁ። ይህ በእንዲህ እንዳለ የህወሓት ጽህፈት ቤት የጠላት አጀንዳን ያስፈጽማሉ በሚል የወነጀላቸው የመገናኛ ብዙሃንን ትዕግስት የለኝም ሲል መግለጹ ተዘግቧል። ይህ ደግሞ በክልሉ በጋዜጠኞችና በሚዲያ ተቋማት ላይ ስጋትን የፈጠረም ሆኗል። ከዚህ ጋር የተያዘው መረጃም ተዘጋጅቷል። የብልጽግናው መንግስት አዋጁን በተመለከተ ምላሽ ሰጥቷል። ይህ ምላሽ ከህዳሴው ግድብ ጋር የተገናኘ ነው። ሌላኛው መረጃችን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕና ኔታንያሁ በጋዛ ላይ የደረሱት የሰላም እቅድ ስምምነት እያነጋገረ ቀጥሏል። የሐማስ ዕጣ ፈንታናም ጋዛን ማን ያስተዳድራል በሚለው ላይም ውሳኔዎች ተላልፈዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል የቀጠሉና እየተፈጸሙ የድሮን ጥቃቶች አሁንም መነጋገሪያ ሆነው ቀጥሏል። ቢቢሲ የአብይ አህመድ አስተዳደር ነፍሰ ጡር እናትን ጨምሮ በድሮን ሰዎችን ገደለ ብሏል። በክልሉ በተለያዩ ስፍራዎች አሁንም ጥቃቶች እያጋጠሙም ናቸው። የብልጽግናው ፕሬዝደንት አገዛዛቸው ስለሚፈጽማቸው የድሮን ጥቃቶች ያደረጉት ንግግር ለእያንዳንዱ የሚተኮስ የድሮን ቦምብና ሚሳኤል ኃላፊነቱን እንወስዳለን፣ ተፈርሞ የሚተኮስ ነው፣ ተጠያቂነትም አለ የሚል እንደነበር ይታወቃል። ድሮን በሲቹዌሽኑም ተቀምጦ እያንዳንዱ ታርጌት ይሄ ከሆነ ታርጌት ከታየ በኋላ ፓይለቱ ለዘመቻ መኮንን ጥያቄ አቅርቦለት በእያንዳንዷ ታርጌት ተፈርሞ ነው። ከፈለገ የተከበረው ምክር ቤት ማየት ይችላል። በተኮስነው ሚሳኤል ወይም ጥይት ልክ ፊርማ አለ። ለእያንዳንዷ ታርጌት ኃላፊነት ይወሰዳል። ዝም ብሎ የአቡሰጥ የሚሊሻ ጫወታ አይደለም። በዚህ ንግግራቸው መሰረት ከዚህ በፊት በተለያዩ የሀገሪቱ አካባቢዎች ሰላማዊ ዜጎች ኢላማ የተደረጉባቸው የድሮን ጥቃቶች እንዳሉ ሆነው ከጥቂት ቀናት በፊት በወሎ ቀጠና ጉባ ላፍቶ ፈርመው በላኮት ድሮን ለተገደለች ነፍሰ ጡር እናት ኃላፊነት ይወስዳሉ ማለት ይሆናል። እኒህ ነፍሰ ጡር እናት ጽንፈኛ ናት ብለው ቆጥረዋል ብንል እንኳን የ6 ዓመት ህፃን ላይ ድሮን አርፏልና ለፊርማው ይጠየቃሉ ማለትም ይሆናል። ዛሬም የድሮን አሰሳዎች ሲደረጉበት በኋላው የወሎ ቀጠና ባለፉት ተከታታይ ቀናት የተፈጸሙ የድሮን ጥቃቶችም የዓለም አቀፍ የመገናኛ ብዙሃን ትኩረት ሆኗል። ቢቢሲ የሲሪንቃውን ጥቃት በተመለከተም ነፍሰ ጡር እናትን ጨምሮ የ4 ሰላማዊ ሰዎች ህይወት ሲያልፍ 10 በላይ ሰዎች ደግሞ መቁሰላቸውን ማረጋገጡን አሳውቋል። ከጥቃቱ እንደተረፉ የተናገሩ የጤና ባለሙያም ጥቃቱ የደረሰበትን ቅጽበት ሲያስረዱ ምንም ራሴን አላውቅም፣ መሬት ተሰንጥቆ የዋጠን ነው የመሰለን፣ ከኔ ጎን የነበሩት ሲወድቁ እኔን እግዚአብሔር ነው የከለለኝ ሲሉ እማኝነታቸውን ሰጥተዋል። ሌላው ፍንዳታውን ሰምተው በስፍራው የደረሱ ነዋሪ ደግሞም ወከባና ተጨማሪ የጥቃት ስጋት በመፈጠሩ በደመ ነፍስ የደማውም የተመታውም እየዘለለ ነው የወጣው ሲሉ ክስተቱን ተናግሯል። ፍንጣሪው እንዳሸዋ ነው እንደ እሳት ነው የሚያቃጥለው ያሉት በህይወት የተረፉ የጤና ባለሙያም ጤና ጣቢያው ክፉኛ መጎዳቱን የገለጹ ሲሆን ከ5 ቁጥር ጀምሮ እስከ 7 ቁጥር ድረስ የለም ሲሉ የተቋሙ ክፍሎች መፈራረሳቸውንም ገልጸዋል። ማዋለጃ ክፍል ላይ የሞተች እናት አለች። አንዷ ነፍሰ ጡር ወልዳ ነበርም፣ አንደኛዋ እየወለደች እያለች ነው የሞተችው። አሁን ስንሰማ አዋላጅ ነርሱም እጁን ተመቷል ሲሉም አክሏል። አንድ የአካባቢው ነዋሪ የተወሰኑ ቆስለው የታከሙ የነበሩ የፋኖ አባላት ሳቢያም በስፍራው የድሮን ጥቃት ሳይፈጸም አልቀረም ይላሉ። በእርግጥ ያገዛዙ የጦርነት ፖሊሲም ደባልቀ ህዝቡን ምታው የሚል ነው። ፊልድ ማርሻል ብርሃኑ ጁላም ህዝቡን አብረን ብንመታው እኮ ፋኖ ይጠፋ ነበር ብለው ያውቃሉ። በጥናት ላይ የተመሰረተ አይናችን እያየ ታጥቆ ተደራጅቶ የሚንቀሳቀስ ጸረ ሰላም ኃይል ለይተን ነው እንጂ የምንመታው ህዝብን ነው። በድሮ ዝም ብለህ ጨፍልቀህ ደባልቀህ የምትመታ ከሆነ እስካሁን አይቆዩም። እንደ ህዝቡም አይደብቃቸውም።
ወይ አብሮ ይሄዳል ወይ ደግሞ ይገጥማል። ራሱ አታስመታኝ ብሎ ይገጥማል። እንዲህ የሚሉት የሀገሪቱ የጦር አዛዦች አሁን በሰሜን ወሎ ዞን በርካታ አካባቢዎች የሚያከናውኑትን የድሮን ቅኝት ቀጥሏል። በቀጠናው ከሰሞኑ የነበረው ውጊያን በመጠን ቢቀንስም አሁንም የቀጠለባቸው አካባቢዎች ግን አሉ። በዋናነት ደግሞ ተንታጅ ባህር የተደረገው ውጊያ የሚጠቀስ ነው። የፋኖ ኃይሎች በመንግስት የጸጥታ አካላት መገኛ አካባቢዎች ላይ የከፈቱትን ጥቃት ተከትሎ የተቀሰቀሰ ውጊያ እንደሆነም ተሰምቷል። ከቆቦ ዙሪያ በተለይም ማለዳ አካባቢ ተኩስ እንደነበርም ታውቋል። የብልጽግናው አገዛዝ ከሰሞኑ በሰሜንና ደቡብ ወሎ ያጣቸውን አካባቢዎች ለማስመለስ በሚል በተከታታይ እያሰማራናም እያስገባ ካለው ሰራዊት በስተቀር እስካሁን በእነዚህ ስፍራዎች ውጊያ ዙሪያ ያለው ነገር የለም። አቶ ጌታቸው ረዳ እስከ ሞት ታገሏለሁ ያሉትን ጉዳይ በተመለከተ ተናግሯል። የጠቅላይ ሚኒስትሩ አማካሪ በ10 ቀን ውስጥ ተገደለ ስላሉት የትግራይ ሰራዊትና ይመሩት ስለነበረው የፕሮፓጋንዳው ዘርፍ ውድቀትም አብራርቷል። የኢሳያስ አፈወርቂ አስተዳደር የጦርነት ሜዳዎች ስላሏቸው አካባቢዎችም አንስቷል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዚዳንት የወቅቱ ተደማሪና የብልጽግናው ፕሬዚዳንት አማካሪም አቶ ጌታቸው ረዳም ግሎባል ፓወር ሺፍት ጋር ባደረጉት ቃለ ምልልስ በርካታ ጉዳዮችን አንስቷል። ብልጽግና ሻቢያና ሌሎች አጋሮቹን አስተባብሮ እሳቸው ላይ የማደኛ 10 ሚሊዮን ብር አውጥቶም ድሮንም ልኮ በትግራይ ያደርግ የነበረውን ጦርነት በተመለከተ ሲናገሩም በመጨረሻዎቹ 64 ቀናት ውስጥ በትግራይ ሰራዊት ላይ ከፍተኛ ጉዳት አጋጥመዋል በማለት ነው። ደቡብ አፍሪካ ከገባውበትና እስከ ስምምነቱ መፈረም ባሉ 10 ቀናት ውስጥ ብቻ ደግሞ ከ64 ቀናቱ በላይ በእጥፍ ነው በትግራይ ኃይል ላይ ኪሳራ ያጋጠመው ብለዋል። የፕሪቶሪያውን ስምምነት የፈረመው የፖለቲካ አመራሩ እኔን ጨምሮም ትልቅ ስህተት ውስጥ ስለገባን ነገሮች ከቁጥጥር ውጭ ስለሆኑ ነው። ስለ ጦርነቱ አካሄድ ብዙ የተሳሳቱ ስሌቶችን ሰርተናል በሚል ሲያቀርቡም ነው የተደመጡት። የኤርትራ መንግስት ህወሓት ካልተወገደ በቀር ጦርነቱ መቆም የለበትም ብሎ ነበር። አብይ ስምምነቱን በመፈራረሙ ነው ኤርትራ ከጠቅላይ ሚኒስትሩ ጋር የተጋጨችው። የአማራ ክልል ኃይሎችን በተመሳሳይ ህወሓት ለማስወገድ ርስትን ለማስመለስና ከትግራይም ብዙ ነገሮች ለመውሰድ ሁሉም ነገር አድርገዋል ሲሉም ከሷል። የቀድሞ ድርጅታቸው ህወሓትን አሁን ቅጀት ውስጥ ነው። እኔ 5 የድርጅቱ አስፈጻሚ አባላት በይፋ የትግራይ ህዝብን ይጠይቁ ብዬ ነበር፣ ተቀባይነት አላገኘሁም እንጂ ሲሉም ነው የጠቀሱት። በዛ ጦርነት ወቅት ህወሓት የፕሮፓጋንዳ ጦርነቱን ተሸንፎ ነበር ሲሉም ይመሩት የነበረውን መስክ ገልጸውታል። በጦርነቱ ወቅት በድሮን ጥቃት የተገደለ ነው ያሉትን የግል ጠባቂያቸውን ጉዳይ ያነሱት አቶ ጌታቸው ከፕሪቶሪያው ስምምነት በኋላ የጠባቂን እናት ጎብኝቼ ነበር፣ የኔን ልጅ ባይመልስም ሌሎች የክልሉ ወጣቶችን ይታደጋል በሚል በፕሪቶሪያው ስምምነት ጉዳይ ላይ ደስታ ተሰምቷቸው ነበር ይላሉ። አቶ ጌታቸው የህወሓት አመራሮች ትግራይ ላይ ጦርነት እንዲደረግ እየገፋፉ ነው ሲሉ የወነጀሉበትም የንግግራቸው አካል ነው። የኢሳያስ መንግስት የኢትዮጵያን መንግስት ፊት ለፊት የሚገጥምበት የቁጥር አቅም እንኳን የለውም ሲሉ ተናግረው በውጊያ የቁጥር አስፈላጊነትን ሲያብራሩም ተሰምቷል። የትግራይ ህዝብን ቁጥርና የተዋጊዎችን መጠን ከብልጽግናው ሰራዊት ጋር እያነጻጸሩ ሲያቀርቡ ግን ይታወሳሉ። አቶ ጌታቸው አሁን የጠቅላይ ሚኒስትሩ አማካሪ ኤርትራውያንን በጣም ብልሆች ናቸው፣ የፌደራል መንግስትን በቀጥታ የመዋጋት የሰው ኃይል ብልጫ እንደሌላቸው ያውቃሉ። ስለዚህ ሀገሪቱን ለማናጋት በድንበራቸው ማዶ ያሉ ሞኞችን መጠቀም ይፈልጋሉ። አሁን ያለው የህወሓት አመራር ለማድረግ እየሞከረ ያለው ከፌደራል መንግስት ይመጣል ብለው ከሚያስቡት እውነተኛ ወይንም ምናባዊ ስጋት ራሳቸውን ለማዳን ከኤርትራውያን ጋር ህብረት መፍጠር ይቻል እንደሆነ ማየት ነው ሲሉም በቃለ ምልልሱ ወቅት አንስቷል። ህወሓት ከኤርትራ ጋር የወገነው ከፌደራል መንግስት ስጋት አለብኝ ብሎ ነው የሚሉት የቀድሞ የጊዜ አስተዳደሩ ፕሬዚዳንት የኢሳያስ መንግስት ግን የቁጥር የሚሆኑ ወታደራዊ ቴክኖሎጂ አቅሙ ተመጣጣኝ እንዳልሆነ አውቋል ሲሉም አቅርቧል። እናም የራሱን ጦርነት በትግራይና በአማራ ክልል ውስጥ እንዲደረግ እየገፋ ነው በማለት አንስቷል። የህወሓት አመራሮች ደግሞ ለዚህ ምቹ ሁኔታን እየፈጠሩ ነው፣ ይህን ደግሞ እስከ መጨረሻው የምታገለው ጉዳይ ነው ብለዋል። ጌታቸው ረዳ ተሽጧል ያሉትን የህዳሴውን ግድብ በተመለከተ ሲናገሩም የዶናልድ ትራምፕ የቅርብ ጊዜ ንግግሮችን በማጣቀስ ነው። ትራምፕ ፋይናንስ የተደረገው በአሜሪካ ነው ከማለታቸው ጋር ተያይዞ ለቀረበላቸው ጥያቄም እኔ ዶናልድ ትራምፕ ካሉት ነገር ጋር ችግር የለብኝም
የለብኝም። ነገር ግን በራስ አቅም የተገነባ ግድብ መሆኑን በተመለከተም የሚቀይረው እውነታ የለም ሲሉም አንስተዋል። አብይን ሲዋጉ ከርመው አሁን አለቃው ሆነ ተብለው የተጠየቁት አቶ ጌታቸው ጠቅላይ ሚኒስትር እንዳይሆን በጣም ነው የተዋጋ ነው፣ እንደለመታደልም ይሁን እንደመታደል ሆኖ ግን ቀጠለ ሲሉ ነው የገለጹት። ከሰሞንኛው የብልጽግናው አሰብን እንቆጣጠራለን ዘመቻ ጋር በተያዘም የጠቅላይ ሚኒስትሩ አማካሪ ጌታቸው እኛ ወደድንም ጠላንም አብይ አህመድም ወደደም ጠላም ከ130 ሚሊዮን በላይ የሆነው የኢትዮጵያ ሕዝብ ያለ ባህር በር ቀጥ ልትለው አትችልም ሲሉ ነው ያስረዱት። ይህ በእንዲህ እንዳለ የህወሓት ጽህፈት ቤት የጠላት አጀንዳን ያስፈጽማሉ በሚል የወነጀላቸው የመገናኛ ብዙሃንን ትዕግስት የለኝም ሲል መግለጹ ተዘግቧል። ይህ ደግሞ በክልሉ ጋዜጠኞችና የሚዲያ ተቋማት ላይ ስጋትን ፈጥሯል። ከጦርነት ለማገገም ጥረት እያደረገ ያለው የትግራይ ክልል ውስጥ በተለይም ከወራት በፊት የተቃውሞ እንዲሁም የድጋፍ ሰልፎች የሚደረጉበት፣ ሚዲያዎችም እነዚሁን ሁነቶችን በተመሳሳይ የሚዘግቡበት፣ የክልሉ ባለስልጣናትም አንዱን ሲወቅሱ በመንግስታዊ የሚዲያ ተቋማት በኩል ሳይቀር የሚቀርቡ በት መንገድ ለብልጽግናው አገዛዝ ሳይቀር እንደ መማሪያ ሆኖ ይቀርብና ይጠቀስ የነበረ ስለመሆኑ አይዘነጋም። ይህ አሁን በከፊል ያለ ቢሆንም እየተመናመነ ስለመምጣቱ ግን ይነገራል። ከሰሞኑ ህወሓት ክፍፍልን ያባብሳሉ እንደዚሁም የጠላቶችን አጀንዳ ያስፈጽማሉ ሲል በከሰሳቸው የመገናኛ ብዙሃን ላይ ምንም አይነት ትዕግስት እንደማይኖረው መግለጹ ደግሞ ለዚህ ማሳያ ተደርጎ ይነሳል። ይህ ማስጠንቀቂያ የተላለፈው ባለፈው ሳምንት የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ በመቀለ ከተማ ከጋዜጠኞች ጋር በተደረገ ስብሰባ ላይ ስለመሆኑም አዲስ ስታንዳርድ ዘግቧል። ወይዘሮ ፈትለወርቅ ማስረጃ ያላቀረቡባቸውና ስማቸውን ያልጠቀሷቸው ሚዲያዎችን ለአመጽ እየቀሰቀሱና የካሃዲ ቡድኖች ልሳን ሆነው እያገለገሉ ነው ሲሉ ከሷል። ኃላፊዋ ፓርቲውም ሆነ ሰራዊቱ ይህንን እርምጃ ለመውሰድ ተስማምተዋል ሲሉ መናገራቸውም ተጠቅሷል። የትግራይ ሚዲያዎች በፓርቲ ውስጥ ያለመግባባት ውስጥ ገብተዋል ያሉት ወይዘሮ ፈትለወርቅ ምሁራን፣ ፖለቲከኞችና የሚዲያ ባለሙያዎች በአጠቃላይ ልሂቃንን አንድነትን በማዳከምም ወንጅሏቸዋል። አንዳንዶቹ የትግራይ ተወላጆች ናቸው ብለህ ማሰብ ያስቸግራል ሲሉ ጠቅሰው ካሁን በኋላ ምንም አይነት ትዕግስት የለም ወስነናል በማለትም አስጠንቅቋል። የግል ሚዲያ ባለቤቶችና አመራሮች ግን ይህንን ንግግር በፕሬስ ነጻነት ላይ የተሰነዘረ ጥቃት ሲሉ ይገልጹታል። በተጨማሪም ጋዜጠኞች እያየለ የመጣ ፍርሃት፣ ማስፈራራትና ህዝባዊ ዝግጅቶችን መዘገብ የመከልከል ችግር እየገጠማቸው መሆኑን አክለዋል። የብልጽግናው መንግስት አዋጁን በተመለከተ ምላሽ ሰጥቷል። ይህ ምላሽ ከህዳሴው ግድብ ጋር የተገናኘ ነው። ትናንት የሱዳን መንግስት በጥቁርና ነጭ አባይ ያለው የውሃ መጠን እየጨመረ መሆኑን በመጥቀስ በካርቱም፣ በሪቨር ናይል፣ በነጭ አባይ፣ በስናርና በብሉ ናይል ግዛቶች የሚኖሩ ነዋሪዎች የጎርፍ አደጋ በእርሻ መሬቶችና በቤቶች ላይ ጉዳት ሊያስከትል እንደሚችል ጠቅሶ ጥንቃቄ እንዲያደርጉ የሚል አዋጅ ማሰራጨቱን መዘገባችን የሚታወስ ነው። የጎርፍ መጥለቅለቅ በመከሰቱም በናይል ወንዝ አካባቢ የሚኖሩ አንዳንድ ገበሬዎች የሽንኩርት ምርታቸውን በፍጥነት ለመሸጥ መገደዳቸውንም እንደዚሁ። የሆኖ ሆኖ ከዚህ ጋር በተያዘም የብልጽግናው ባለስልጣናት ምላሽ ሰጥቷል። ሱዳን በጎርፍ ተጥለቀለቁ በምትልበት ወቅት የውሃና የኢነርጂ ሚኒስትሩ ሀብታሙ ኢተፋ ደግሞ የህዳሴው ግድብ ለሁለቱም ሀገራት ትልቅ በረከት ይዞ መጥተዋል በማለት ግብጽና ሱዳንን ጠቅሰው ባለፉት ዓመታት የውሃውን የፍሰት መጠን እየለካን ነበር ሲሉም አንስተው ክረምት ላይ ሲያስቸግረን የነበረ ጎርፍን በትልቁ ነው እየቀነስ ነው የሚል ምላሽ ሰጥቷል። ሱዳን ውስጥ በጎርፍ ምክንያት ክረምት ላይ በየዓመቱ ብዙ ሀብት የሚወድምበትና ብዙ ህይወት የሚጎዳበት ጉዳይ ባለፉት 2 እና 3 ዓመታት አልነበረም ሲሉም ግድቡ በቀጣይ ምንም አይነት አደጋ አያመጣባቸውም፣ ይልቁንም ከአደጋ መታደግ ችለናል የሚል ምላሽ ምን የሰጡት። ይህ በእንዲህ እንዳለ የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲም በተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖችን ህይወት አደጋ ላይ ጥላለች ብለው በመክሰስ ሀገራቸው ጉዳዩን ወደ ዓለም አቀፉ የፍትህ ፍርድ ቤት እንደምትወስድ ተናግሯል። ኢትዮጵያ በአባይ ላይ የተናጠለ እርምጃ ወስዳም ግድብ በመገንባት በሚሊዮኖች የሚቆጠሩ የግብጽና የሱዳን ህዝቦችን ህይወት አደጋ ላይ ጥላለችም ብሏል። በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይም ለግብጽ የውጭ ጉዳይ ሚኒስትር በሰጡት ምላሽ ደግሞም ግብጽ ስለ ታላቁ የኢትዮጵያ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው በማለት አጣጥለውታል። ግብጽ ስለ ታላቁ የኢትዮጵያ ህዳሴ ግድብ ተአማኒ ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት የጸጥታው ምክር ቤት አቅርባለች ሲሉም አክለዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ የጋዛ የሰላም እቅድ በበርካታ ሀገራት ድጋፍ እያገኘ ነው። ትራምፕና የእስራኤሉ ጠቅላይ ሚኒስትር ኔታንያሁ እንደተስማሙበትም ታውቋል።
የሁለቱ መሪዎች እቅድ ወታደራዊ ኦፕሬሽን በአፋጣኝ እንዲቆም እንደዚሁም ሐማስ በ72 ሰዓታት ውስጥ 20 እስራኤላውያን ታጋቾችና የሞቱ ታጋቾችን አስከሬን እንዲያስረክብ ምክር ሀሳብ የሚያቀርብ ነው። በምላሹም በመቶዎች የሚቆጠሩ የታገቱ የጋዛ ነዋሪዎች የሚለቀቁ ይሆናል። መሪዎቹ በዋይት ሀውስ ውይይት ካደረጉ በኋላ በሰጡት መግለጫ ላይ ለሰላም ታሪካዊ ቀን ሲሉ እቅዱን አሞካሽተውታል። ሐማስ በሰላም እቅዱ የማይስማማ ከሆነም ኔታንያሁ የጀመሩትን ሐማስን የማጥፋት ዘመቻ አሜሪካ ትደግፋለች ሲሉም ዶናልድ ትራምፕ ተናግሯል። ኔታንያሁም ሐማስ እቅዱን ካልተቀበለ ወይንም ካልተገበረም እስራኤል የጀመረችውን ትጨርሳለች ሲሉ ነው የዛቱት። በእስራኤል ይዞታ ስር የሚገኘው ዌስት ባንክን የሚያስተዳድረው የፍልስጤሙ አመራር ትራምፕ እያደረጉ ያሉትን ጥረት ቆራጥነት የተሞላበትና እውነተኛ ነው ብሎታል። የፍልስጤም አስተዳደር በጋዛ ላይ የተከፈተው ጦርነት ለማስቆም ከአሜሪካ ከቀጠናው ሀገራትና አጋሮቻችን ጋር በጋራ ለመስራት አሁንም ቁርጠኛ ነን ሲሉም አቋሙን ይፋ አድርጓል። አስተዳድሩ ጦርነቱን ከማስቆም በተጨማሪም ወደ ጋዛ ሰብአዊ እርዳታ እንዲገባ እንደዚሁም የታጋቾችና እስረኞች ልውውጥ እንዲካሄድ እንደሚሰራም ነው የገለጸው። የተባበሩት አረብ ኤምሬቶች፣ ሳውዲ አረቢያ፣ ኳታር፣ ግብጽ፣ ዮርዳኖስ፣ ቱርክ፣ ኢንዶኔዥያና ፓኪስታን በጋራ ባወጡት መግለጫም ትራምፕ የጋዛን ጦርነት ለማስቆም እያደረጉ ያሉትን ጥረት እንደግፋለን ብሏል። ስምምነቱ እንዲተገበር ከአሜሪካ ጋር በጋራ ለመቆም ዝግጁ መሆናቸውንም አክሏል። የሰላም እቅዱ የሁለት ሀገራት መፍትሄ መሰጠት እንዳለበትና ጋዛ ከዌስት ባንክ ጋር ተሳስራ የጠቅላላው የፍልስጤም አስተዳደር አካል መሆን እንዳለባት ሀገራቱ ገልጿል። ለተኩስ አቁም ስምምነቱ ቅርብ የሆኑ የፍልስጤም ምንጭ እንደሚናገሩት ደግሞም ዋይት ሀውስ ለሐማስ 20 ነጥቦችን አቅርቧል። ሐማስ ጋዛን ከዚህ በኋላ ማስተዳደር እንደማይችልና በጊዜ ሂደት ደግሞ ፍልስጤም እንደ ሀገር እንደምትመሰረትም ተጠቅሷል። የቀረበው የሰላም እቅድ የሚተገበር ከሆነም ወታደራዊ ኦፕሬሽኖች በአፋጣኝ ይቆማሉ። አሁን ያሉ የጦር ግንባሮች ባሉበት እንዲቆዩና ቅድመ ሁኔታዎች ከተሟሉ በኋላ ወታደሮች ለቀው እንዲወጡም ይጠበቃል። ትራምፕ ባወጡት እቅድ መሰረት ሐማስ ጦሩን ፈቶ የመሳሪያ ማምረቻ ተቋማቱም ይወድማሉ። የአንድ እስራኤላዊ ታጋች አስከሬን ሲለቀቅ እስራኤል የ15 የጋዛ ነዋሪዎችን አስከሬን በምላሹ ታስረክባለች። ሁለቱም ወገኖች በሰላም እቅዱ የሚስማሙ ከሆነም ወደ ጋዛ ሙሉ ሰብአዊ እርዳታ እንዲገባም ይደረጋል። አሜሪካ በቀጣይ ጋዛን ማን ያስተዳድራል በሚለው ላይ የወጠነችው እቅድን ማስቀምጣለች። ጋዛን በጊዜያዊነት ከፖለቲካ ነጻ የሆነ ኮሚቴ እንዲመራት እንደዚሁም አዲስ ዓለም አቀፍ የሽግግር ጊዜ ተቆጣጣሪ አካል አስተዳድሩን እንደሚከታተልም ተገልጿል። ይህንን ተቆጣጣሪ አካል የሚሾሙትም ትራምፕ ይሆናሉ። የቀድሞው የብሪታንያ ጠቅላይ ሚኒስትር ቶኒ ብሌር የዚህ ተቆጣጣሪ አካል እንደሚሆኑም ይጠበቃል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።